ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ የምነግራችሁ ጧት ቁርስ ላይ ብቻ ተመግባችሁ ፊታችሁን፣ ቆዳችሁን፣ ውበታችሁን በከፍተኛ ሁኔታ የምታሳምሩበትን ምግቦች ነው የምነግራችሁ። በነገራችን ላይ እነዚህ አሁን የምነግራችሁን ምግቦች ቁርሳችሁ ላይ ጧት ብትመገቡ በጣም ያማረ የተዋበ ቆዳ እንዲኖራችሁ ያደርጋል። ፊታችሁ ጥርት ያለ ወዛም እንደዚሁም ለስላሳ ጤናማ እንዲሆን ያደርግላችኋልና ከውበት ጋር በተለይ ከቆዳ ጤንነት ጋር ከውበታችሁ ጋር ተያይዞ እነዚህ ምግቦች ቀጥተኛ ጥቅም የሚሰጧችሁ ናችሁ። እነዚህን ምግቦች ቁርስ ላይ ተመገቡና ተዋቡ ለማለት ፈልጋለሁ። እነዚህ ምግቦች ምንድናቸው? እንዴት አዘጋጅተን እንጠቀማቸው? የሚሉትን ሁሉ አጠራ አድርጌ ዋና ሐሳቦቹን እነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ ቁርስ ላይ ብትመገቡት በጣም የሚመረጠው ብሉቤሪ ነው። በነገራችን ላይ ብሉቤሪ በተለይ ለቆዳ በጣም አስፈላጊና ጠቃሚ ነው። በተለይ ደግሞ ይሄ ከፀሐይ ጋር ተያይዞ ቆዳችሁ የሚጎዳ ይሄ ውሎዋችሁ ፀሐይ ላይ የሆነ ከፀሐይ ጨረር ጋር በጣም የምትገናኙ ሰዎች በፀሐይ ጨረር የተነሳ ቆዳችሁ እየተጎዳ ያለ ሰዎች ብሉቤሪ ብትመገቡ ጥሩ ነው። ይሄ ከፀሐይ ጋር ተያይዞ የሚመጡ የቆዳ ችግሮችን የመቅረፍም የመከላከልም ስራን ይሰራል። እሱ ብቻ ሳይሆን ከአኗኗር ከአመጋገብ ጋር ተያይዞ በቆዳ ላይ የሚፈጠሩ ችግሮችን ይከላከላል። ብዙ ጊዜ እንግዲህ አኗኗራችን አመጋገባችን ነው ቆዳችን እንዲበላሽ የሚያደርጉ ቡግር፣ ሽፍታዎች፣ ማዲያቶች፣ የተለያዩ ችግሮች እንዲወጡ የሚያደርገው ይሄ ከአኗኗር ከአመጋገብ ጋር ተያይዞ ነው። እንዲህ አይነት ችግሮችን በጤናማ መንገድ መቀየር ማስተካከል አለባችሁ። ስለዚህ በተለይ ብሉቤሪን ብትመገቡ እነዚህን ችግሮች በመቅረፍ በጣም ያማረ የተዋበ ቆዳ እንዲኖራችሁ ያደርጋል። ብሉቤሪን እንዴት መጠቀም ትችላላችሁ? በተለያየ ነገር መውሰድ ትችላላችሁ። ለምሳሌ በጁስ መልክ አዘጋጅታችሁ መጠቀም ትችላላችሁ። ይሄ አሁን ብሉቤሪን ከእርጎ ጋር አንድ ላይ ፈጭታችሁ ጠዋት ብትወስዱት በጣም ጥሩ ነው። እንደዚሁም ደግሞ እንደ ሳላድ ያሉ ምግቦችን ስታዘጋጁ አንድ ላይ ጨምራችሁ መመገብ፣ እንደዚህ በተለያየ መንገድ ብሉቤሪን ብትጠቀሙ ለቆዳችሁ አንደኛ ተመራጭ ምግብ ነው። ሌላው እንቁላል ነው የሚነሳው። እንቁላል በተለይ ከፍተኛ ቫይታሚን ዲ ያለው ፕሮቲን አለው። እንቁላል በጣም ብዙ ስራዎችን ይሰራል። አሚኖ አሲድና ፕሮቲን በተለይ በእንቁላል ውስጥ የምናገኛቸው ትልቁ ስራቸው ቆዳ ላይ የሞቱ ህዋሳቶች እንዲተኩ ያደርጋል። አንዳንድ ጊዜ ቆዳችን ላይ የሞቱ ህዋሳቶች በስርዓት ካልተተኩ የሞቱ ሴሎች በጤናማ መንገድ ከቆዳ ካልተወገዱ እዛው ቆዳችን ላይ ይቀሩና ቡግር፣ ሽፍታዎች ያወጡብናል። የህዋሳት መተካካት በጤናማ መንገድ ደግሞ ከሌለ ሌላም የቆዳ ችግሮች ያመጣብናል። ታዲያ እንደ እንቁላል ያሉ በአሚኖ አሲድ የበለጸጉ ከፍተኛ ፕሮቲን ያላቸው ምግቦች ስትመገቡ የሞቱ ህዋሳቶች ቶሎ በጤናማ ህዋሳቶች እንዲተኩ ያደርጋል። እነዛም እንዲወገዱ ያደርጋል። በነገራችን ላይ እንቁላል ውስጥ ያለው ፕሮቲን ከቆዳ ጋር ብቻ ተያይዞ ሳይሆን ለጥፍር እድገት ይረዳል፣ ለፀጉር እድገት ይረዳል። በጣም ብዙ ጠቀሜታ አለው። ስለዚህ ይሄ ቆዳችሁንም ለማስዋብ እንቁላል ተመገቡ። ቫይታሚን ዲ እንቁላል ውስጥ ያለው ደግሞ በተለይ በፀሐይ ጨረር ለተጎዳ ቆዳ እጅግ በጣም ይረዳል እና ቁርስ ላይ ሌላኛው እንቁላል መመገብ በጣም ትልቅ ጥቅም ይሰጣል። ሌላ ስፒናችን ነው ማነሳላችሁ። ስፒናች በተለይ ቫይታሚን ሲ፣ ቫይታሚን ኢ፣ ቫይታሚን ኬ በጣም ብዙ ነገሮች በስፒናች ውስጥ እናገኛለን። በተለይ እዚህ ውስጥ የምናገኘው ቫይታሚን ሲ ያማረ የለሰለሰ ጥርት ያለ ቆዳ እንዲኖር ያደርጋል። ቫይታሚን ኢ፣ ቫይታሚን ኬ ደግሞ በዚህ ውስጥ የምናገኘው በተለይ ወደ ቆዳ በቂ ደም እንዲደርስ ያደርጋል። ይሄ ማለት ወደ ቆዳችሁ በቂ ደም ይደርሳል ማለት ከምትመገቧቸው ምግቦች ቆዳችሁ በቂ ንጥረ ነገር እንዲያገኝ ያደርጋል። ለቆዳችሁ አስፈላጊ ነገሮች በደንብ እንዲደርሱ ያደርጋል። ይሄ ቆዳችሁ ውበቱን እንዲጠብቅ ጤንነቱን እንዲጠብቅ ይረዳል ማለት ነው። ለዚህ ሁሉ ታዲያ ስፒናችን መመገብ ይሄን ትልቅ ጥቅም በመስጠት ለቆዳችን እገዛን ያደርጋል። ሌላው አቮካዶ ነው የሚነሳው። አቮካዶ በተለይ በጣም ከፍተኛ ሞኖሳቹሬትድ ፋት እናገኝበታለን። ይሄ
ጤናማ ፋት ነው በዚህ በአቮካዶ ውስጥ የምናገኘው ጤናማ ቅባት እናገኛለን። ይሄ ለቆዳ በጣም ጠቃሚ ነው። በተለይ በአየር ለውጥ ምክንያት ቆዳችሁ እንዳይጎዳ የመከላከል ስራን ይሰራል። በተለያዩ ጨረሮች ቆዳችሁ እንዳይጎዳ ይከላከላል። የእርጅና ምልክቶችን ያዘገያል። ይሄ ቆዳችሁ ቶሎ እንዳይሸበሸብ ግርጅፍ እንዳይል ጠንካራ ጤናማ የተዋበ ቆዳ ይዛችሁ ረጅም ጊዜ እንድትቆዩ አቮካዶ ትልቅ ስራን ይሰራል። በዚህ በአቮካዶ ውስጥ ቫይታሚን ኢ፣ ቫይታሚን ዲ፣ ቫይታሚን ኤ ሁሉ እናገኛለን። ይሄ በተለይ ኮላጅን እንዲመረት ያደርጋል። ከዚህ ቀደም እንደነገርኳችሁ በተለይ ኮላጅን ለቆዳችን በጣም ጠቃሚውና ዋናው አስፈላጊው የፕሮቲን አይነት እንደሆነ ነግሬያችኋለሁ። ኮላጅን በደንብ ሰውነት ላይ ሲመረት ቆዳችሁ ጤናማ ይሆናል ማለት ነው። ለዚህ ይሄ አቮካዶ ትልቁን ስራ ይሰራል። ስለዚህ ቁርስ ላይ ብትመገቡት ሌላው ተመራጩ አቮካዶ ነው ማለት ነው። ሌላው በነገራችን ላይ እነዚህ አሁን ከላይ የነገርኳችሁን ነገሮች አንድ ላይ እንደ ጁስ ማዘጋጀት ትችላላችሁ። ለምሳሌ አሁን አቮካዶ፣ ብሉቤሪ፣ እርጎ እነዚህ ነገሮች አሁን አንድ ላይ ልክ እንደ ጁስ አርጋችሁ ቁርስ ላይ ብትመገቧቸው በጣም ትልቅ ጥቅም ይሰጣችኋል። በአንዴ ቫይታሚን ሲ፣ ቫይታሚን ኢ፣ አንቲኦክሲደንቶችን እንድታገኙ ይረዳል። ስለዚህ ግዴታ በየነጠላው ሳይሆን ይሄ አብረው ሊሄዱ የሚችሉትን አንድ ላይ አርጋችሁ በጁስ መልክም እንደዚሁ መጠቀም ትችላላችሁ። ሌላ ቲማቲም ማንሳት ፈልጋለሁ። ቲማቲምን በጤናማ መንገድ እንደዚሁ ብትመገቡ ቫይታሚን ሲ በቲማቲም ውስጥ ስለምናገኝ ይሄ ቫይታሚን ቢ ቲማቲም ውስጥ ያለው ቫይታሚን ቢ በተለይ ትልቁ ጥቅሙ ቆዳችሁ ቶሎ እንዳያረጅ ያደርጋል። ይሄ ቆዳ ጥንካሬውን ይዞ ለረጅም ጊዜ እንዲቆይ ቫይታሚን ቢ ይረዳል። ይሄ ለቆዳ ጥንካሬ የሚረዳው ቫይታሚን ቢ ደግሞ ቲማቲም ውስጥ እናገኘዋለን። ስለዚህ እንደዚሁ ቲማቲም ብትመገቡ ሌላ የምመክራችሁ ምግብ ነው። ሌላ ደግሞ አንድ ማነሳላችሁ ስኳር ድንችን እዚህ ጋር ማነሳው ለምንድነው? ስትረስ ወይንም ጭንቀትን ይቀንሳል። በነገራችን ላይ ቆዳችን ከሚጎዳበት ነገር አንዱ ስትረስ ነው። ቀደም አኗኗር ብያችኋለሁ። ምግብ ብቻ ሳይሆን ኑሮአችሁ ላይ በጣም ጭንቀት ካለባችሁ ስትረስ ሆርሞን ሰውነታችሁ ላይ በጣም የሚጨምር ከሆነ ቆዳ ላይ በጣም ከፍተኛ ጉዳት ያመጣል። ይሄ ችግር በተለይ ብዙ ጊዜ ሴቶች ላይ እድሜያቸው ከ40 ዓመት በላይ የሆኑ ሴቶች ላይ በስትረስ የተነሳ የሚፈጠር የቆዳ ችግርን ይከላከላል ማለት ነው። ስለዚህ እንደዚሁም ይሄ ስኳር ድንችን ብትመገቡ መልካም ነው ማለት ነው። እነዚህን ምግቦች በመመገብ ቁርሳችሁ ላይ ውበታችሁን፣ ቆዳችሁን፣ ጤናችሁን መጠበቅ ትችላላችሁ። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጉና ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ